የሙያ ባለቤት ለመሆን ምን አቅደዋል? በብቁ ባለሙያዎች መሰልጠን፣ በተደራጀና በዘመናዊ ቴክኖሎጂ በዘመኑ ኮሌጆች የተዋጣለት የቴክኒክ ባለሙያ መሆን ከሆነ እቅዶ ልምድና ብቃት ባላቸው ኮሌጆችና አሰልጣኞች እንዲሁም በተደራጁ ወርክሾፖች ይምጡና ይሰልጥኑ። በየትኛው የሙያ መስክ መሰልጠን ይፈልጋሉ? በአውቶሞቲቭ ቴክኖሎጂ፣ በኤሌክትሪካል ኤሌክትሮኒክስ፣ በሜታል ማኑፋክቸሪንግ ቴክኖሎጂ፣ በአውትዶር ቴክኖሎጂ፣ በባዮሜዲካል ቴክኖሎጂ በተጨማሪም በተለያዩ የሙያ ዘርፎች ይምጡና ይሰልጥኑ። የአዲስ አበባ ስራና ክህሎት ቢሮ በ2018 በቴክኒክና ሙያ የሙያ መስኮች እንዲሰለጥኑ ጥሪውን እያቀረበ በርካቶች ከስልጠና በኋላ የተዋጣላቸው የሙያ ባለቤትን ከማድረግ ባሻገር በርካታ የሥራ ዕድሎችን በመፍጠር ወደ ሥራ ማሰማራቱ የሚታወቅ ሲሆን በቀጣይም ሰልጣኞች የሥራ ባለቤት የሚያደርግ መሆኑን ሲገልጽ በታላቅ ደስታ ነው። የዘንድሮውን የቴክኒክና ሙያ ቅበላ ለየት የሚያደርገው በሚወዱት የሙያ መስክ እንዲሰለጥኑ የሳይኮሜትሪክ የመግቢያ ፈተና መስጠቱ ነው። በቴክኒክና ሙያ ይሰልጥኑ፣ ነገውን ብሩህ ያድርጉ። የአዲስ አበባ ስራና ክህሎት ቢሮ